ለምን ፈጣሪ ለምንድን ነው ይሄ ሁሉ በእኔ ላይ እየደረሰ ያለው? እኔ እኮ ትዬን ለማዳን ነበር የሞከርኩት። እውነቱን ለመግለጽ ብቻ ነበር የሞከርኩት። ግን ምላሹ ይሄው ከእናቴ ጋር ተለያየ። እናቴን ተጠላት አየች። አንድም ቀን ደስ ተናግራኝ አታውቅም ነበር። ጭራሽ የሰው ልጅ ነሽ አለችኝ። የምር አንተ እንደዚህ እንዲሆን ትፈልጋለህ? አውቃለሁ የስጋ ልጇ ስላልሆንኩኝ ነው እንደዚህ ተናገረችኝ። በስተመጨረሻም የልቧን ተናገረች። ከሆዷ ስላልወጣው ነው አይደል? ብትወደኝና ደሜ እሷ ቢሆን ኖሮ ሌባ ብሆን እንኳን አታባረኝም ነበር። አመንዝራ ብባል እንኳን ትመክረኛለች እንጂ አውጥታ አጥለኝም ነበር። ወስናለሽ ልጅ ሰላም ሰላም ውዴ ቻናል የቤተሰቦች እንዴት አላችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁልኝ። ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አደራ ድራማ እንግዲህ በክፍል 33 ላይ ሁሉም ነገር በጣም አስፈሪ ሆኗል። በተለይ ለብሌን ህይወት ከባዱን አባታለች። እንደ ዛሬ ብሌን አሳዝናኝ ራሱ አታውቅም። አንዳንዴ ዘመድ ሳይኖራችሁ ሲቀር የፈለገ ሰዎች ቢወዷችሁ ባዳ መሆናችሁን ቀን ጠብቀው ይነግሯቸዋል። ልክ ስታስከፏቸው ባዳ እንደሆናችሁ የነሱ ልጅ የነሱ ስጋ እንዳልሆናችሁ ይነግሯችሁና እንግዲህ ልክ እንደ ብሌን ባይተዋር ትሆናላችሁ። እና ብሌን በጣም ነበር ብታሳዝነው። እንግዲህ ለሰላም እውነቱን እናገራለሁ ብላ በተነሳችበት አላማ ላይ ሌላ እንቅፋት ብሌን ደርሶባታል። ብሌን የጻፈችውን ወረቀት እንግዲህ ከቃል እንደምንም ደባብቃ ከስንት ጊዜ በኋላ ሰላም ሳታይ ብላ ወደ ሰላም ቦርሳ ልታስቀምጠው ስትል እዛ ቤት የምትኖረው የቃል ጓደኛ ሄለን ታያትና እንግዲህ ቦርሳሽ ውስጥ እቃ ልትሰርቅ ስትል ያስኳት በማለት ከሰላም ጋር ልታጣላ ስትሞክር አይተን ነበረ። እሱን ነገር እንግዲህ ሰላም እሷ እንደዛ ታደርግም ብላ ብታልፈውም በቀጣይ ቀን አሁንም እንደተለመደው ይህን ወረቀት ጃኬቷ ውስጥ ለማስቀመጥ ስትሞክር ነበረ ሰላም የደረሰችባት። ሰላም እንግዲህ ከደረሰችባት በኋላ ምን እያደረግሽ ነው ስትላት፣ አንቺ ሌባ፣ ትላንትና ሄለን ስትነግረኝ ማመን ነበረብኝ፣ በጣም ባለጌ ነሽ ስትላት፣ እንግዲህ ብሌን እንደዛ ለማድረግ ፈልጌ አይደለም፣ እኔ ሌባ አይደለሁም በማለት እየተርበተበተች እያለ የያዘችውን ወረቀት ሰላም ትነጥቃትና ይሄ ደግሞ የምን ወረቀት ነው? አንቺ መቼም ጉድሽ ማለቂያ የለው እያለች ወይ ወረቀቱን ወስዳ ታነበው ወይ የልጅቷን ወረቀት ከእጇ ላይ አለመውሰድ ጥሩ ነበረ። ሰላም በጣም ነው የምታናድደው። ሲጀመር ነገሮችን እያወቀች እንዳላወቀች እንደ ጅላጅል ያደርጋታል። ከብሌን ይልቅ አንድ ቀን እንኳን ማታውቃትን ሴት ስታምን እናያታለን። ብዙ ጊዜ ቤቷ ሰርታለች ብሌን፣ አዲስ አይደለችም። ይሄ ነገር ምንድን ነው ብሌን ምን ፈልጋ ነው ብላ ነገሩን በፍቅር ወይም ደግሞ በንግግር ከመፍታት ይልቅ ቶሎ ብላ እሷ ላይ እሷን ክፉ ቃል በመናገር ልቧን በመስበር ነው የምናውቃትና እንግዲህ ሰላም ራሷ በእንዝላልነቷ ከልጅቷ ላይ ወረቀቱን ነጥቃ ጭራሽ አሳልፋ ለሶስተኛ ሰው ወገን ሰጠች ማለት ነውና ወረቀቱን ማንበብ ካልፈለገችና ወረቀቱን የማንበብ ፍላጎት ከሌላት ሲጀመር ከብሌን እጅ ላይ ለምን ነጠቀቻት? ከብሌን የነጠቀቻትን ወረቀት ለማንበብ እየሞከረች እያለ ቃል መታ ከእጇ ላይ ነጠቀቻት። እናቴ ናት ብላ እንኳን አላከበረቻትም። እና ቃል ደግሞ ደብዳቤው የእሷ እንደሆነ ስለገባት ነው። እዚህ ቀደም ስትጽፍ ደንግጣ ብሌን እንግዲህ ከራሷ ውስጥ ይህን ወረቀት ስትጽፍ
ድንገት ቃል ትገባባትና ብሌን ወረቀቱን ትደብቀዋለች። እናም በቢላ ሁሉ እያስፈራራች ነበረ። ወረቀቱን አምጪ ለኔ ያለዛ ገልሻለሁ ብላ ስታስፈራራት ብሌን ደግሞ አልሰጥም ብላ ነበረ። ድንገት ነው ዳግም ደርሶ ያዳናትና ከዛ እንግዲህ ብሌን ወረቀቱን በሌላ በመቀየር ወረቀቱን አስቀይሳ ነበረ። ቃል ድጋሜ እንዳትጠይቃት ስለ ወረቀቱ ሌላ ወረቀት አዘጋጅታ በመያዝ ቃል ደግሞ በድጋሚ ወረቀቱን ትነጥቃትና ስታየው እንግዲህ ስለ ዳግም ነው የጻፈችው። ዳግም ምን እንደምትወደው ብቻ የፍቅር ደብዳቤ ነበር የጻፈችውና በዚህ ነገሩን አረሳስታ ቀን ጠብቃ ለሰላም ልትሰጣ ስትል ከአንዴም ሁለቴ ሊሳካላት አልቻለም። እና ከዚህ ምን እንደተማርኩ ታውቃላችሁ? አንዳንድ ሰዎች አሉ ልትረዷቸው ስትፈልጉ ችግር የሚሆኑባችሁ፣ ልክ እንደ ሰላም አይነት ሰው ማለት ነው። ስንት ነገር ከፊቷ እየተደረገ ቤቷ ውስጥ ብዙ ነገሮች እየጠፉ እያየች የማይመስል ነገር እየተደረገባት፣ ለምሳሌ ሄለን መታ እዛ ቤት ስትኖር ትኑር ብለው ማለት በቀላሉ ቃል ራሱ ከየት መጣች ብላ እንኳ አትጠይቅም እንዴ? ማን ያመጣት? ማን ያሳድጋት? እስኪ አሳዳጊዎቹ የት ናቸው ብላ እንኳ አትጠይቅም። ዝም ብላ የሚደረግባትን ድራማ ሁሉ አሜን ብላ ትቀበላለች። ወንድሟም ልጅ ተብዬዋም ሲሰሩባት የምታዩት ሲሰሩባትን ድራማ አይደለም። አሁን ለምሳሌ ሄለንን ከዚህ ቤት አስወጣታለሁ የት አባቷ ዱርዬ ናት ምናምን ብሎ አቶ በኃይሉ ሲነሳ ቶሎ ብላ እንግዲህ ቃል በኃይሉ ብላ ትጮህበታለች እና ንግግሯ ራሱ የሚደብር እንደሆነ የብልግና እንደሆነ ልክ እንዳልሆነ ሰላም ታውቃለች። ወዲያው ሀሳብ ውስጥ ታስቀይረው እንግዲህ ስለ እኔም ስለ ማመም ስለ አንተም ታውቃለች እና ተወቃ ታዲያ እዛ ቤት ምን ትሰራለች? አያችኋ ምንድን ነው ብላ ሰላም መጠየቅ አትፈልግም። ሌላው ቀርቶ የአልማዝን አሁን ገድላለች እንግዲህ በእሷ ቤት ሞታለች። ነገር ግን ቃል ናት እንደዚህ እንድታደርጉሉ ያደረገቻት አይደለ? ለምንድን ነው የውሸት እናት ለብሌን ልታመጭ የቻለችበት ብላ ነገሩን አላጣራችም። ምንም ነገር በቃ ዝም ብላ አደባብሳ ነው የምታልፈው። እና ብሌን ላይ ሲሆን ግን እንዴት እንደምጠነክርባት እንዴት እንደምትቀያየርባት እና ቆም ብላ እንኳ እውነትን ማዳመጥ እራሱ አትፈልግም። እንግዲህ በዚህ የተነሳ ወረቀቱን ቃል ትነጥቃታለች ከእናትየዋ። ብሌንም የግሌ ወረቀት ነው አታንብቡብኝ መልሱልኝ ብትልም እዚህ ጋም የብሌን ጥፋት አለበት። ወረቀቱን ሳትቀበል እዛ ቤት መውጣት አልነበረባትም። እሷ ግን ወረቀቱን ቃል ወሰደችው። መልሽልኝ ስትላት አላነበውም ግን እኔ ጋር ነው የሚቀመጠው አለቻት። መብት የላትም አይደለ? የእሷን ወረቀት የመውሰድ የፈለገ ሰራተኛ ብትሆን ንብረትነቱ የእሷ ነው። እና ወረቀቱን ሳትቀበል ነው እንግዲህ አንድ ቀን እውነቱ ይወጣ ነው፣ እውነት ተደብቆ አይቀርም፣ ቃል ጠብቂ ብላት ሄደች። እንግዲህ እናትየዋ ደግሞ የሰላም ማለት ነው የቃል እናት ብሌንን አባረራት አለሁኝ ስትላት እናትየዋ ለምን እንደምታባረሪው እኔ እንጂ አንቺ አይደለችም ስልጣን ያለሽ የማባረር፣ በዛ ላይ ምን አጠፋች ብላ ስትከራከርላት አላየውም። ስታባረራት ዝም ብላ ነበር ያየችው። እና እንዴት በሰላም እንደተናደድኩባት እኔ አይዶ ነው ብቻ ልጇ ስለሆነች መሰለኝ ከእሷ ላይ የምትበረታባት። ነገር ግን የብሌን ነገር በጣም ነው ያሳዘነችኝ። ብቻ አንዳንዴ ባዳ ነው የሚባለው ነገር አንዳንዴ እውነት ነው እንዴ እስክትሉ ድረስ እንግዲህ ከመንገድ ላይ ወስዳ በህፃንነቷ ጀምራ ማለት ነው ያሳደገቻትን ብሌንን በቃ ልጇ በሏት። ለምሳሌ የወይዘሮ ገነት ልጅም ጠፍቷል አይደል ዳግም። ስለዚህ እሱስ የሚያሳድጉት ሰዎች ልክ እሷ እንደተናገረችው ንግግር ቢናገሩባት ልጇን አውተው ቢጥሉባት ምን ይሰማታል? እናት ናት አይደለም? እንዴት አንዲት እናት ይቺ ልጅ ምንም አይነት ዘመድ እንደሌላት እያወቀች ለእሷ ብላ ትምህርቷን ትታ ሰው ቤት ሰራተኛ ሁና እናቷን ለመርዳት የምትሞክር ልጅ ጥፋት ብታጠፋም እንደ እናት ተቆጥታ ለምን እንደዚህ ታረጊያለሽ፣ ይህ አይጠቅምሽም፣ ይሄ ይጠቅምሻል ብላ ከመናገር ይልቅ በሚያስጠላ ሁኔታ የሰው ልጅ ናት ብላ አእምሮዋ ስትነካው ነው ያየሁትና እኔ የምሬ ነው የምላችሁና እንዴት መሄጃ እንዴት እንዳጣች ግን አይታችኋታል። ገነት በጣም ታሳዝናለች። እና ለምንድን ነው ምን አስመስለው ማለት ሰዎች እንደምንወድ እናስመስላለን እና ቀን ጠብቀን ግን እንጥላቸዋለን። እነዛን ሰዎች ቀን ሲጥላቸው እኛም አብረን እንጥላቸዋለን፣ እንወዳቸዋለን፣ እንሞትላቸዋለን የምንላቸውን ሰዎች እና ባዳ ነው የሚባለው ነገር እውነት መሆኑን ያየሁት አሁን ነው። ውሸት ነው የፈለገ ቢንሰፈሰፉላችሁ ነፍሳችሁን ብትሰጧቸው ከባዳነታቸው ቀን ጠብቀው ያንን እናንተ የነሱ ልጆች የነሱ ደም የነሱ ስጋ አለመሆናችሁን ይነግሯችኋል። ልክ እንደ ገነት ምን ዋጋ አለው? ልባችሁን ከሰበሩት በኋላ ባይተዋር እንድትሆኑ ካደረጓችሁ በኋላ ይቅርታ ቢሏችሁ ምን ይጠቅማችኋል? ብሌን ይሄ ነገር ነው የገጠማት።
ሰላም እንኳ ትሻላለች ከሷ። ሰላም እንኳ አሰሪ ሆና የእሷን ያክል ልብ የሚሰብር ንግግር አልተናገረቻትም። እና እንግዲህ ቃል ስታባረራት ሰላም ዝም ብላ እያየች ነበረ። ከሄደች በኋላ ግን ምንኛ ነው ምናምን ብላ ልክ እንደ ማዘን ስትሆን እያየናት ነበረ። መጀመሪያው ነው ልጅቷ ከቤት የሚያስወጣ ጥፋት አላጠፋችም ነበር። ነገር ግን እንግዲህ ብሌን እውነቱ ውጣ ቢለው መሰለኝ እውነቱ ሀቋ ሊወጣላት መሰለኝ። እንግዲህ ብሌን በመጨረሻ ከሰላም ቤት ወጥታለች። እናም ወደ አሳዳጊዋ ቤት ሄዳ ነበረ። እዛ የገጠማት ነገር ግን በጣም ነው የሚያሳዝነው። እንግዲህ ቤት እንደሄደች እናቷን ከሰላም ጋር ተጣልታ እንደመጣች የሆነ እቃ ኪሷ ውስጥ ልታስቀምጥ ስትል ሰላም ደግሞ እንግዲህ ሌባ ብላ እንዳባረረቻት ነገሩ ለእናቷ ለማስረዳት እየሞከረች ነበር እያለቀሰች። ነገር ግን ቃል ያንን ወረቀት እንግዲህ ፈልጋ ከእሷ የወሰደችን ወረቀት ማለት ነው አንብባው ነበረ። ብሌን ማንነቷን ሳትገልጽ እንግዲህ ቃል የሰላም ልጅ እንዳልሆነች እና እያንዳንዱ ሚስጥራቸውን በኃይሉ ቃልን ልጅ አድርጎ አምጥቶ የእሷን ንብረት የለፋችበትን የደከመችበትን ለመውሰድ በእሷ ላይ እያሴሩባት እንደሆነ ሁሉንም ነገር የጻፈችውን ሁሉ ቃል አንብበዋለች። እና ያን ካነበበች በኋላ እንግዲህ ማድረግ ያለባት ነገር ምንድን ነው? ብሌን ማንም ሰው እንዳያምናትና በአካባቢው ሜጃ እንድታጣ ማድረግ ነው። ጎዳና ላይ እንድትወድቅ ነው የፈለገችው። እናም ቀጥታ እንግዲህ አሳዳጊዋ ቤት ነው ሄደችው። ወይዘሮ ገነት ቤት ሄዳ እንግዲህ ብሌን ገና ልብሷን በፌስታል እንኳን እንደያዘች ገና ቁጭ ማለቷ እንደውም ከእናቷ እግር ቁጭ ብላ ነበርና ቃል ትመጣለች። እዚህ ቀደም ከእናቷ ጋር አጣልታታለች። እሷው ራሷ እናቴ ካንሰር ታማሚ ናት እያለች ልጅሽ ገንዘብ ትለምናለች በማለት እናትና ልጅ ተጣልተው ብሌን ከዚህ ቤተ ክርስቲያን እንደዚህ መታ ስታልቅስ አይተናት ነበርና ድጋሜ ተመሳሳይ ነገር ነው። ያኔም ውጭልኝ ብላ ነው ያባረረቻት። ልክ እንደዚህ ነው የሚያደርጓቸው። አያችሁ ባዳ ምን እንደሚያደርግ የሆነ ጊዜ በጭንቅ ጊዜ ከጎናችሁ እንደማይሆኑ ማለት ነው። ውጭልኝ ብላ መሄጃ እንደሌላት ታውቃለች። ምንም የምታውቀው ሰው እንደሌላት እያወቀች ከቤት ውጭልኝ ብላ ስታባረራት ገነት አይተናል እዚህ ቀደም። ግን በቃ ነገሩ በይቅርታ ተፈቶ ተመለሰች። አሁንም በድጋሚ እንግዲህ ቃል ሪከርድ ማለት ቪዲዮ ቀርጻ ነበረ ከቃል ጋራ ከዳግም ጋር አብረው ሆነው ሲስማት የሚያሳይ ቪዲዮ ትቀርጻቸውና ያንን ነገር እንግዲህ ወስዳ ለገነት አሳይታታለች። እሱ ብቻ አይደለም ከእናቷ ኪስ ልትሰርቅ ስትልም እንደተያዘችም ጭምር ለገነት ስትነግራት እንግዲህ ገነት የሚያስጠላ ቃል በመናገር የሰው ልጅ ናት የኔ ልጅ አይደለችም በማለት እንግዲህ ቅስሟን የሚሰብር ነገር ብሌንን ተናግራ ከቤት አባራታለች። ብሌን በእንባ ከቤት ወጥታ ሄዳለች። እና እንግዲህ ከዚህ በኋላ ነው የብሌን ፈተና የጀመረው። ከቤት ከወጣች በኋላ እንግዲህ ምንም የምታውቀው ማንንም ሰው አታውቅም። ከአሳዳጊዋ ውጭ የምታውቀው ነገር የለምና ቤተ ክርስቲያን ሄዳ እንግዲህ ስታለቅስና መልካም ነገር ለማድረግ ሞክራ ምን እንደተከፈላት እንግዲህ ለፈጣሪዋ ስትናገር ነበረ። እና ያው እንግዲህ መልካምነት መልሶ ይከፍላል በሚለው ያው ለእሷ መልካም ሊሆንላት ስለሆነ ነው በእርግጠኝነት እንጂ ሰላም ቤት የሚያስወጣ ጥፋት አጥፍታ አልነበረም። ነገር ግን የእሷ እውነት ሊወጣ ይችላል ከዚህ በኋላ። እናም እንግዲህ ብሌን ከቤት ከወጣች በኋላ ቤተ ክርስቲያን ሄዳ ጸሎት አድርጋ በፌስታል ልብሷን ይዛ መንገድ ለመንገድ ነበር ስትንከራተት የነበረውና የምር እስኪመስለኝ ድረስ ነው እኔም ባይ የመጣውና የምር በቃ እስኪመስለኝ ይሆናል አይደለ? ማንም ዘመድ ብላ ማንም ጋር መጠጋት አትችልም። ለአንዴ ማለት ለማረፊያ እንኳ ቁጭ የምትልበት እንኳ ቦታ የላትም እና ምን ያክል ብቸኛ እንደሆነች ምን ያክል ዘመድ የሌላት እንደሆነች ሰላም ልጇ እንደሆነች ስታውቅና እንደዚህ ልጇ ተንከራታ እንደነበረ ስታወሷ የተደላደለ ላይፍ እየኖረች የእሷ ያልሆኑ ሰዎችን ሰብስባ እያኖረች የእሷ ልጅ መንገድ ላይ ስትንከራተት ማረፊያ ያታ ማለት ነውና በጣም ነው የተሰማኝ የምር። እና ወይዘሮ ገነት ያደረጉት ነገር እንደዚህ ማድረግ ማለት በቃ ምን ያክል አሁን ብሌን ልብ ውስጥ ወይዘሮ ገነት ወታለች። ማሳደጉ ብቻ በቂ አይደለም። ከልብ ማለት ይህ እንደዚህ ቀን ጠብቀው እንደዚህ ልባችሁን የሚሰብር ቃል የሚናገሯችሁ ከሆነ ምንም ዋጋ የለውም። ያደረጉት ነገር ሁሉ ባዶ ነው፣ ፍቅር ስለሚበልጥ ማለት ነውና እና የተናገሯት ንግግር በቀላሉ ከብሌን ልብ የሚወጣ አይመስለኝም። ብሌን በጣም ነው የተከፋችው። ባይተዋርነት፣ ብቸኝነት፣ ባዶነት ነው የተሰማትና የምር በጣም አሳዝናኛለች። እንግዲህ እጣ ፈንታዋ እንግዲህ ውጭ መውደቁ ነው። ከቤት ወጣ ሄዳ
መንገድ ለመንገድ ፌስታሏን ይዛ እየተንከራተተች ነበርና ይህን ነገር እንግዲህ በኃይሉ ሰምቷል። ቃል እንግዲህ ከዛ በፊት ግን ዳግም ወደነ ብሌን እናት የብሌን አሳዳጊ ገነት ጋር እናቱ ጋር ይሄዳል ማለት ነው። እሷ ደግሞ ያየችው ቪዲዮ ስለነበረ ገና ሲመጣ ነበር አንቋሻ ያባረረችው። አንተ ቆሸረ በጣም ያስጠላ ቃል ተናግራ እሱን ራሱ ሰድባ ከቤት አባረዋለች። ሂድና ፈልጋት እዛ አላቅልህም ብላ እንግዲህ ከቤት አባረዋለች። በዚህ የተነሳ እንግዲህ እሱ ቤት እንደሄደ ቃልን አንቋት ነበረ። በዚህ ቅጽበት ሰላም ወደ ሳሎን ስትሄድ ሊደፍረኝ ነበር አንቺ አለመኖርሽን አይቶ ብላ ለእናቷ ስትናገር ነበር። ሰላምም እንግዲህ የቃልን ቃል ሰምታ ውጣልኝ አንተ ሌባ ልክስክስ ብላ ብዙ ቃል ስትናገረው ያለውን ነገር ሲያስረዳት በመከራ ነው እንግዲህ። ሰላም እውነት ምናምን ማዳመጥ አትወድም። በጣም ጭፍን ሰው ናት። በጣም ሲበዛ ማስተዋል የሚባል ነገር እንግዲህ እያየውባት አይደለም። ብታስተውል ኑሮ ልጇ ያን ሁሉ ጊዜ አብራት እየኖረች እና የብሌንን ታሪክ እያወቀች የማናት ልጅ ብላም ለመመርመርና ቃል ልጇ አለመሆኗን በብዙ ነገር ማወቅ ትችል ነበረ። ነገር ግን እሷ በፍጹም አይኗን መግለጥ አትፈልግም። በዚህ የተነሳ እንግዲህ የገዛ ልጇ አሁን ላይ መንገድ ለመንገድ እየተሰቃየች ትገኛለች። እናም ቃል ያደረገችውን ነገር ሁሉ እንግዲህ ዳግም ለሰላም ነግሯታል። ሰላም ይህን ነገር ከሰማች በኋላ ብሌንን ለመፈለግ ከዳግም ጋር ከቤት ወጥተዋል። ከረፈደም በኋላ ደግሞ እንግዲህ የብሌን አሳዳጊ የሆነችው ገነት ማለት ነው ወይዘሮ ገነት እንደገና ቆጭቷት እሷን ፍለጋ ወጥታለች። ምን ዋጋ አለው? ልቧን ከሰበረች መጥፎ ቃል ተናግራ ባዳ እንደሆነች ከነገረቻት በኋላ ፈለገቻት አልፈለገቻት ለብሌን ምንም ነው ምንም። እና እንግዲህ በዚህ መሀል ግን ብሌን ሌላ ችግር ገጥሟታል። አቶ ባይሉ አሁን ላይ መንገዱ ላይ እንቅፋት የሚሆኑ ሰዎችን እያስወገደ ይገኛል። ከነዚህ መካከል እንግዲህ አንዷ ብሌን ናት ምስጢራቸውን የምታውቅ፣ ሁለተኛው ደግሞ ሳሚ ነው። ሳሚን እንግዲህ በሰው አስደብድቦታል። በዛ ላይ ለቃልም እየተዘጋጀላት ያለ ይመስለኛል። ሌላው ግን ሚስጥራቸውን ሁሉ የምታውቀው ብሌን ደብዳቤ ጽፋ ለሰላም ልትሰጣት እንደነበረ ቃል አቶ ባይሉ ስለነገረችው በእሱ ሰዎች እያስፈለጋት ነበረ። እነ ሰላምም ሊፈልጓት ሁሉም ሰው ሊፈልጋት ቢወጣም ብሌንን ነገር ግን ቀድሞ ያገኛት የአቶ ባይሉ ሰው ነው። እናም እንግዲህ አንድ ጥግ ስር ተቀምጣ ብቻዋን እያዘነች ድንገት መቶ ሲያፍናት እያየን ነው። እንግዲህ ብሌን ከታፈነች ነገሮች ሁሉ ወደ ሌላ አቅጣጫ ፖሊስም ሊገባበት ይችላል ብዬ አስባለሁ። እና ውድ ቤተሰቦቼ እንግዲህ አደራ ክፍል 33 ላይ ምን ተማራችሁ? ምን እሳያችሁ? እውነት እንደዚህ ባይተዋርነት እንዲሰማን የሚያደርጉ ሰዎች፣ የሚወዱን የሚመስሉ ሰዎች ግን ልክ ነው ወይ? ማለት የትኛው ይበልጣል? የምር ከልብ መውደድ ከልብ ካልሆነ ግን እና በሌላ እንግዲህ በአዲስ ቪዲዮ ደግሞ በክፍል 34 እስከምንገናኝ ድረስ ክፍል 33 ይህን ይመስል ነበረ። በቀጣይ ለብሌን ማን ይደርስላት ይሆን የሚለው አጓጊ ነው። ብሌን ሳትታፈን ማን ሊደርስላት ይችላል? እናቷ ወይስ ሰላም? አብረን የምናየው ይሆናል። የዛሬን አበቃን። ቸር ቆዩልኝ።